ቀን ጀምሮ ከዝም ቀደም አይደለው የየትኛውም የፖለቲካ ፓርቲ ወይም የታጠቁ ኃይሎች ደጋፊ አይደለሁም። ከዝም ቀደም ለሚጨቆነውና እየተገደለ ያለው ማህበረሰብ ድምጽ ከመሆን የዘለለ ከታጠቁ ኃይሎች ጋራ ምንም አይነት ግንኙነት የለኝም። ሰይድ ወረባቦ ሀገር ገብቶ ታሰረ። እንዴት በዚህ ሰዓት ኢትዮጵያ ሲገባ አንድ የሚያስረው ዘመድ ከዛ ሁሉ አጨብጫቢ አንድ የሚያስረው ዘመድ ያጣሱና እንዴት አሁን ጫላና መገርሳ ባሉበት ሰዓት እንዴት ተሰዱታላችሁ? እንደው በቃ አንድም እንደው የነፍስ ጓደኛ የለውም ማለት እኮ ነው። ሰይድ ወረባቦ የስጋ እንኳን የለውም እኮ። እንዴት ጫላና መገርሳ ቦሌ ላይ ቢያገኙት ምን እንደሚፈጠር አታውቁም? እኔ ግን ፈጣሪ ይጠብቀው ነው የምለው። ብልጽግናዎች እንደማያስሩ ታውቃለሁ። እኔ በደንብ ነው የማውቀው። ብልጽግናዎች እና ስብሃት ነካንም ፈተዋል። እንኳን ሰይድ ወረባቦን አዝማሪ ያስራሉ። እንደ አዝማሪ ነው ሰይድ ወረባቦ ምን እንዳይሆን። ሰላም እንዴት ናችሁ? አማን ናችሁ ወይ? ውድ የዩቲዩብ ቻናሌ ተከታታዮች እንዲሁም ጓደኞች እንዲሁም ዘመዶች በውጭ ሀገር የምትኖሩ በሙሉ ሰላማችሁ ብዝዝት ይበልልኝ። ዛሬም በአዲስ ነገር መጥቼላችኋለሁ። እንግዲህ ስለ ሰይድ ወረባቦ የተናገረውን ነገር ሰምታችኋል። እስከ መጨረሻው ድረስ ታዳምጡታላችሁ። ሙሉ ቪዲዮውን እለቅላችኋለሁ ማለት ነው። ውድ ተመልካቾቼ ሼር ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ ያላደረጋችሁ ደግሞ ቪዲዮውን እስከ መጨረሻው ካያችሁ በኋላ ሰብስክራይብ የሚለውን እያበራችሁ ከዛ የደወል ምልክቷን በመንካት ቤተሰብ ሁኑ። ሁል ጊዜ የምለቀው ቪዲዮ አዳዲስ ነገር ይደርሳችኋል ማለት ነው። እንግዲህ እያለ ያለው አንድ ዘመድ የለውም ወይ ወደ ኢትዮጵያ ሲገባ እንዳትገባ ብሎ አስሮ የሚይዘው ሰው እያለ ነው እንግዲህ እያወራ ያለው። የሰው ልጅ ታስሮ አይያዝም፣ ውሻ አይደለመችም። እና እንደምትመለከቱት ወደ ኢትዮጵያ ከመግባቱ በፊት ሰይድ ወረባቦ ቪዲዮ ሰርቷል። የማንኛውም ትግል ገዳፊ አይደለሁም፣ የተቸገረን እና ካለበት ሁኔታ የማውጣት ትብብር እርዳታ እንጂ የምሰራው በፖለቲካ ነክ ነገር የለውበትም ብሎ ቪዲዮ ከሰራ በኋላ ነው ወደ ሀገር የገባው ማለት ነው። ቤተሰብ እና ውድ ተመልካቾቼ ምላችሁ መሰላችሁ? ብዙዎቻችሁ ለምን 30 ተዋራለህ? ለምን አሁን ለታ ሌላ ወርተህ ብዙ ውሸታሞችን አውቃለሁ እንዳንተ አይነት ውሸታም የለም የምትሉ ብዙዎቻችሁ አላችሁ። እኔ ምን ላርግ? ትላንትና ሌላ ይወራል፣ ነገ ሌላ ይወራል፣ ዛሬ ሌላ ይወራል። ስለዚህ በሚወራበት አጀንዳ ነው እያወራሁ ያለሁት እያመጣሁላችሁ ያለሁት። ስለዚህ እኔ የማመጣውን ነገር ብቻ ነው ማዳመጥ ያለባችሁ እንጂ ትላንትና ያዳመጣችሁትን ዛሬ ላይ መታችሁ ሌላ ነው ልትሉኝ አትችሉም። ላይክ ማድረግ ብቻ ነው ያለባችሁ። እስኪ ሰይድ ወረባቦ ወደ ሀገር ከመግባቱ በፊት የሰራውን ቪዲዮ ብዙዎቻችሁ አይታችሁት ሊሆን ይችላል። ላላያችሁት ግን እስኪ ለትውስታ ያክል የሱን ላምጣላችሁና አብረን እንቆይ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ከዛሬዋ ቀን ጀምሮ ከዝም ቀደም አይደለው የየትኛውም የፖለቲካ ፓርቲ ወይም የታጠቁ ኃይሎች ደጋፊ አይደለሁም። ከዚህም ቀደም ለሚጨቆነውና እየተገደለ ያለው ማህበረሰብ ድምጽ ከመሆን የዘለለ ከታጠቁ ኃይሎች ጋራ ምንም አይነት ግንኙነት የለኝም። ምናልባት አንዳንድ ሰዎች በዚህ በቲክታክ ላይ የመካከለኛው ምስራቅ የፋኖ ቃል አቀባይ ብዬ ስናገር እንደ እውነት አርገው ተረርተውት በዛ መልኩ ስለውኝ ጥርስ የነከሱ ሰዎች እንዳሉ አይቻለሁኝ።
አንዳንድ ጊዜ ሶሻል ሚዲያ ላይ የሚወራው ሁሉ ግማሾች ቅልድ ሊሆኑ ይችላሉ። የዛ የመሆኑም አቅም የለኝም። በመቀጠል ማህበረሰብንም ቢሆን እንደ ማህበረሰብ የምሳደብ ሰው አይደለሁም። ለየትኛውም ኢትዮጵያዊ ብሔር ብሔረሰብ ክብር ያለኝ ሰው ነኝ። በመቀጠል በሳውዲ አረቢያ አካባቢ በብሔር የሚነሱ ግጭቶች፣ በብሔር ተኮር የሚተጋገቱ ሰዎች እኔን የመሰሉ ቲክታከሮችን አናግሬ በቲክታክ አምጥተን አንተም ልቀቅ ብለን አሸማግለን የተጎዳም ታለ እንዲታከም ብር አዋተን ሰጥተን ከማለያየት ውጪ አንዳንድ ሰዎች እንደሚሉት እኔ የችግሩ ጠንሳሽ እኔ የምኑ ጠንሳሽ እንዳላደለሁኝ አስረግጬ ነው የምነግራችሁ። መቼም መርጬ ያልተወለድኩበት ማንነቴ ወይንም ብሔሬ አማራ ነው። ይሄ አማራ መሆን ከሆነ ደግሞ ወይንም እንደ ፖለቲካ ፓርቲዎች አልደግፍም ምለው ወይንም እንደታጠቁ አካሎች አልደግፍም ወይንም አልቀበልም የምለው አይደለም። ይሄ የደም ማንነት ነው። ይሄ ብቻ ወንጀል ከሆነ ብቻ አላውቅም። ከዛ የዘለለ ምንም አይነት መጥፎ ስራ አለ ብዬ አላምንም። ለማንኛውም በማወቅም ይሁን ባለማወቅም ይሁን ያስቀየምኩት ኢትዮጵያዊ ካለ ከልብ የመነጨ ይቅርታ ጠይቃለሁኝ። ስለዚህ ይሄ እንዲሰመርበት ነው። ያው እንግዲህ ውድ ቤተሰቦቼ ሁሉንም ነገር እንደሰማችሁት ነው። ያው እንግዲህ ቀደም ሲል መጀመሪያ ወደ ሀገር ሳይገባ የሰራው ቪዲዮ ይህን ይመስላል። ብዙዎቻችሁ ሰምታችሁት ሊሆን ይችላል። ያልሰማችሁትም ማህበረሰብ ልትኖሩ ትችላላችሁ። እውነታው ይሄ ነው። ይሄን ቪዲዮ ከሰራ በኋላ ነበር ወደ ሀገር የገባው። ግን ሀገር ከመግባቱ ከኤርፖርት እንኳን ሳይወጣ ቀጥታ አፍነው ወደ እስር ቤት እንዳስገቡት ነው እንግዲህ ብዙ ሰዎች እየተናገሩ ያሉት። ይሄ ሰው ግን ከምሩ ነው ወይንስ እየቀለደ ይሁን አላውቅም። ይሄን ሁሉ ንግግር የተናገረው ነገር እውነት ነው ወይንስ ውሸት ነው የሚለውን ባንድ የምንሰማ ይሆናል። እንደሰማችሁት ነው። ያው እንግዲህ አዳዲስ ነገር ስሰማ ይዤላችሁ ከችላለሁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁን አትርሱ። ብዙ ጊዜ ላይክ እያደረጋችሁኝ አይደለም። ነገር ግን ላይክ ስታደርጉ ብዙ ሰው የማየት እድል ይኖረዋል። ሰላማችሁ ይብዛልኝ።